ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኦቤን ሆርን ኦፍ አፍሪካን የልዩ ዝግጅት ፕሮግራማችን ነው። በዛሬው የልዩ ዝግጅት ፕሮግራማችን በኢትዮጵያ ወቅታዊ ጉዳዮች ላይ በተለይም ደግሞ ምርጫን የተመለከቱ እንዲሁም ደግሞ ሀገራዊ ምክክር ኮሚሽንን ከዛም አለፍ ሲል ደግሞ የቀድሞ የህወሓት ቡድን በሀገሪቱ እያካሄደ ያለውን ጉዳይ ላይ ነው እንግዲህ ቆይታ የምናደርገው። በዚህ ዝግጅት ላይ እንግዳ ጋብዘናል። እንግዳችን በኢትዮጵያና በአሜሪካ የፖለቲካ የህግና የአካዳሚክስ ታሪክ ውስጥ ታዋቂ ተጽዕኖ ፈጣሪ ከሆኑ ግለሰቦች መካከል አንዱ ናቸው። በተለይም በሰብአዊ መብት ተሟጋችነታቸው በጽሁፋቸውና በኢትዮጵያ ፖለቲካ በነበራቸው ጠንካራ አቋምም የሚታወቁ ናቸው። ከዛም ሻገር ሲል ደግሞ በካሊፎርኒያ ስቴት ዩኒቨርሲቲ ውስጥም ለረጅም ዓመታት የፖለቲካል ሳይንስ ፕሮፌሰር በመሆን ያገለግላሉ። በህገ መንግስታዊ መብቶች፣ በወንጀል መከላከል ህግና በሰብአዊ መብቶች ዙሪያም እንግዲህ ጥብቅና በመቆም ይታወቃሉ። የዛሬው እንግዳችን ፕሮፌሰር አለማየሁ ገብረማርያም ናቸው። እንግዲህ ቆይታችንን ከነሱ ጋር ነው የምናደርገው። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ እንጋብዛችኋለን። መልካም ቆይታ ይሁንላችሁ። ፕሮፌሰር ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለመጡ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። መልካም። ዛሬ እንግዲህ ከእርስዎ ጋር ቆይታ የምናደርገው በሶስት ሀሳቦች ላይ ናቸውና የመጀመሪያው ስለ ምርጫን የተመለከተ ነው። ምናልባት እርስዎን መለስ ስላድርጎት በኢትዮጵያውያን ዘመን አቆጣጠር በ1997 አሊያም ደግሞ በፈረንጆቹ በ2005 የተካሄደውን ምርጫ እንመለከተውና ምናልባት እርስዎንም ወደ ኢትዮጵያ ጉዳይ ላይ ጠለቅ ብለው እንዲገቡ ያደረገው በወቅቱ የነበረው ድባብ ነበርና ያንን የ97ቱ ምርጫ እንዴት አዩት? የእርሶስ ከዛ በኋላ የነበረው ሚና ምን ነበር? እሱ ዋተርሼድ ሞመንት እንደሚባለው ወይንም እኔ ማንነቴን እንዳውቅና ምን ማድረግም እንዳለብኝ ከህሊኔ ጋር እንድወያይ ያደረገኝ ምርጫ ነበረ። ከምርጫ 97 በፊት እኔ ከኢትዮጵያ ምንም አያገባኝም፣ ኑሮ የምኖረው አሜሪካ ነው፣ አሜሪካዊ ነኝ ብዬ በአሜሪካ ህብረተሰብ ውስጥ ሰምጬ በትምህርትም በሙያም በምንም ራሴን እያሳደኩ ከፍተኛ ቦታ ደርሼ ነበረ። ማለትም እስከ ጠቅላይ ፍርድ ቤቱ የመሟገት እድል አግኝቼ የአሜሪካን ህገ መንግስታዊ መብቶችን ለመቀየር ሁሉ ተጽዕኖ አድርጌ በተወሰነ መንገድ ብዙ ለውጥ አምጥቻለሁ ብዬ ነው ማምነው። ግን የዛን ጊዜ ምርጫው በተደረገ ቀን ማታ መንግስት አስቸኳይ ጊዜ ብሎ ከተኮሳችሁ በኋላ ጥያቄ ጠይቆ የሚል አይነት ነገር አመጣና በዛን ጊዜ ብዙ ሰዎች ተገደሉ። ያኔ መለስ ዜናዊ ያቋቋመው የምርመራ ኮሚሽን ነበረ። እነ ዳኛ ሳሙኤል እነ ዳኛ ሀብተ ወልደ ሚካኤል የነበሩትን እነሱ ነበሩ ይህን ነገር የሚያጣሩት የነበረውና እነሱ ባልሆነ ምክንያት ከሀገር ወጡ። ምክንያቱም ተጽዕኖ ስለበዛባቸው ምርጫው ትክክል ነው ምናምን በሉ ተብሎ ስለተነበረ ከሀገር ወጡ። አሜሪካ ሲመጡ አብረን መስራት ጀመርን ማለት ነው። ኮንግረስ ሄድን የመሳሰሉትን ነገር። ያ ነገር ምንድን ነው ያመጣው? እኔ ጭንቅላቴ ውስጥ ህሊናዬ ውስጥ ያመጣልኝ ትልቁ ጥያቄ በአሜሪካን ሀገር ብዙ ለውጥ ለማምጣት ሞክሬ ብዙ መብት አስከብሬ በየፍርድ ቤቱ እየጮክ ምናምን ያን ሁሉ አድርጌ ለአገሬ የተወለድኩባት ሀገር እናት አባቶቼ የኖሩባት የሞቱባት ሀገር ውስጥ ምን አይነት መስተዋጽኦ አድርጋለሁ የሚል ትልቅ የሞራል ውድቀት ደረሰብኝ። ከዛ በኋላ ወሰንኩኝ ይህን ነገር አንድ ነገር ማድረግ አለብኝ። ይሄ በግል ጉዳይ ብቻ አይደለም፣ እኔ የግል ጥቅሜንና ወይንም የራሴን ማድረግ ብቻ ሳይሆን ለሀገሬ አንድ ነገር ማድረግ አለብኛል። ከዛ በኋላ ምንድን ነው ማድረግ የምችለው? እኔ ጠበቃ ነኝ፣ አስተማሪ ነኝ፣ መሞገት እችላለሁ። ይህንንም በማለት በራሴ በየሳምንቱ ለ15 ዓመት አንድ ሳምንት እንትን ሳልል የወያኔ መንግስት ሞገትኩኝ። በየጊዜው በአሜሪካ ምክር ቤት ሞገትኳቸው፣ በኢንተርናሽናል ሚዲያ ሞገትኩ። ያልሞገትኳቸው እንትን የለም። እስከ መጨረሻው ድረስ ሙግት ላይ ያደረኳቸው። ይህም የመጣው ለምንድን ነው? በዛ ምርጫ ላይ የተደረገው ነው። እኔ ማስበው እኔ ሀሳብና ህልም ኢትዮጵያ ውስጥ ዲሞክራሲ እንዲኖር፣ ሰላም እንዲኖር፣ ህዝቡ ከድህነት እንዲወጣ፣ አብሮ እየሰራ ተደምሮ አገሪቷ እንዲያበለጽግ፣ እነዚህ ነበሩ ህልሞችን እና አሁን ያልከው ነገር ይመጣል ብዬ አስቤ አላቅም። አሁን ያየነው ለውጡ ብቻ አይደለም ምርጫው ብዙ ነገር ሴራ ተጽንሶበት ነበር። ሰው እንዳይወጣ ምን እንዳይል ከውጭ ግፊት ከጎረቤቶች ምናምን ጦርነት እናስነሳለን እንዲያደርግ የሚባል ነገር በሙሉ ነበር። እኔ ግን ኢትዮጵያ ውስጥ መጥቼ በአይኔ እያየሁኝ ሰው ተሰልፎ ለሰዓታት ቆሞ
መርጦ ሲወጣ ወደ ስራው እየሄደ ምናምን ይህን አያለው ብዬ አልገመትኩም ነበር። ስለዚህ ለእኔ አንደኛው በህልም የነበረኝም በውን አይቼዋለሁ ማለት ነው። ኢትዮጵያ ውስጥ የዲሞክራሲያዊ የሆነ ምርጫ ሆኖ በሰላም ተጠናቆ ሰው ወደ ስራው ተመልሶ ቃሉን ሰጥቶ የሚፈልገው መንግስት መርጦ ያንን መንግስት ተጠያቂነት አስይዞበት ማለት ነው። ሌሎችም ተቀናቃኝ ፓርቲዎች ገብተው እነሱም አሸንፈው ይሄ መንግስት ወደፊት እየሄደ በአይነ ቁራኛ በህዝብ አይነ ቁራኛ ተይዞ እየተሞገተ የሚሄድበትን በአፍሪካም ደረጃ ሆነ በሌላም ደረጃ ፍሪ ኤንድ ፌር የሚሉት ፍትሃዊና ነፃ የሆነ ምርጫ መደረጉን በአይኔ ማየቴ በጣም ደስ ብሎኛል። ይሄ ደግሞ በቀላል ነገር ሊታይ አይችልም። ደግሞ እኔ የግል ሀሳቢ አይደለም። አፍሪካ ዩኒየን ተናግሮታል። የነሱ መግለጫ ታዛቢዎች የነበሩት ኢጋድ ተናግሮታል። አውሮፓ ዩኒየን ተናግሮታል። ሌላም የአውሮፓ መንግስታቶች፣ የህንድ መንግስት ሁሉ በሙሉ ተናግሮ ያደረጋችሁት ጥሩ ነገር ነው። ኬንያት ያለውን ሰምታል። ኢትዮጵያኖች ሊኮሩበት ይገባል በሰለጠነ መንገድ ስላካሄዱ። ለአፍሪካም ተምሳሌት የሚሆን ምርጫ ነው ያደረጉት ብሏል። እንግዲህ ከዚህ በላይ ምን ትፈልጋለህ? ከዚሁ ምርጫ ጋር ተያይዞና በስድስተኛው ጠቅላላ ሀገራዊ ምርጫ ላይ የታዩ ለውጦች ነበሩ። አንድም ደግሞ የፖለቲካ ምህዳሩን የማስፋት አይነት ሂደቶች የነበሩበት ምናልባትም በ2000 አሊያም ደግሞ በስድስተኛው ጠቅላላ ሀገራዊ ምርጫ ላይ የብልጽግና ፓርቲ ሙሉ በሙሉ ያሸነፈበት ሂደቶች ነበሩ። ነገር ግን ደግሞ ሀገርን በመምራትና የተለየ ሀሳብ አላቸው የሚሉትን በተቃዋሚ አሊያም ደግሞ በተፎካካሪ ጎራ ያሉትንም ሰዎች ወደ ራሱ አምጥቶ እንግዲህ ሴክተሮችን እስከ መምራት ደረጃ የደረሰበትን ሂደቶች ነበሩ። በዚህኛው ደግሞ ብዙ ድምጾች እንሰማለን ሲሉም ነበረ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤትና ያ ነገር ደግሞ እንግዲህ አሁን ብሔራዊ ምርጫ ቦርድ በገለጸው ውጤት እየታዩ ናቸውና ምናልባት አጠቃላይ በስድስተኛውና በሰባተኛው ጠቅላላ ሀገራዊ ምርጫ ላይ ያሉት እይታ ምን ነበር? ይሄ እኮ እንደ ቀላል ነገር መታየት የለበትም። ስለጠየቀኝ በጣም ደስ ብሎኛል። ይሄ እኮ ምርጫ ሊደርስ የቻለው እኮ እኔ በፓርቲ ደጋፊ ምናምን ነኝ ብዬ አይደለም ማወራው። ከኮቪድ በኋላ እኮ ኢትዮጵያ እኮ ምን አይነት ጫናና ጭንቅ ውስጥ እንደነበረች እኮ ሰው ይረሳል። አንዳንዴ የሰው መርሳት እንትን አለ። ኮቪድ የጣለበት የኢኮኖሚ ህብረተሰባዊ እሱን ተሸክማ ኢትዮጵያ ማለት ነው። መንግስትም ቢሆን እሱን ተሸክሙ። የአሜሪካ መንግስትን እኔ የተሟገትኳቸው ረዥም ቼንጅ እያሉ መንግስት እንቀይራለን ብሎ ያልሞከሩት እኮ ነገር የለም። ወያኔን ጦርነት አስገቡ፣ በሳተላይት መረጃ እየሰጡ ምን እያሉ ሀገርን እያባሉ ምናምን እኛን እንኳን ውጡ ከሀገር ኢትዮጵያ ልትፈርስ ነውና አምልጡ እየተባለ የዩናይትድ ኔሽንስ ሄዱ ወደ ኬንያ እየተባለ ተጽዕኖ እየመጣ ሁማኒቴሪያን እርዳታ እንሰጣለን እሱን እየከለከሉ ያንን እየሰጡ መሳሪያ ወደ ወያኔ ስንት እኮ ተጽዕኖ እኮ አልፎ ነው እዚህ የደረስ ነው። ባለፉት 3 ዓመታት ያ ሁሉ ተሰርቶ የአዲስ አበባን እንደምናያት በቅጥር በየአካባቢ የምናየው የህዳሴ አልቆ ኮይሻ አሁን ሊያልቅ እየተደረገ ኢንፍራስትራክቸር በየቦታው እየተሰራ ምናምን ይሄ እኮ ቀላል ነገር አይደለም። መረጠ እኮ ስንል ዝም ብሎ ይሄ የወሬ በየመንደሩና በየዩቱብ የሚወራ ነገር እኮ በስራ የታየ ለውጥ አይተናል። ከተማውን ስትቀየር አይተናል። ችግር የለም ማለት አይደለም። መለኮታዊ መንግስት አይደለም ይሄ ሰው የፈጠረው መንግስት ነው። ከህዝብ የሚያገኘውን ድምፅ የሚከተል ህዝብ ነው። ስለዚህ በመመረጡ እኔ እንትን አይለኝም፣ ሰርፕራይዝ አያደርገኝም። ወይም እንዴት ሆነ ብዬ አልጠይቅም። በስራቸው አሳይተዋል። አሁን የጠቀስካቸው ነገሮች ከዛ አልፈው ደግሞ እኛ ብቻ አይደለንም የህዝብ ድምፅ ስላገኝ እኛ ብቻ ነን አይደለም ማለት ነው። ሌሎቹም ያገኙ አሉ። በብዛት ላይኖረው ይችላል፣ ግን እነሱ ደግሞ የበለጠም እንትን ሊጫወቱ ይችላሉ ሚና። ይሄ ምንድን ነው አሁን የተመረጠውን ፓርቲ ሎያል ኦፖዚሽን ይባላል በፈረንጆች። እዛ ሆኖ ደግሞ ይሞግቱታል። ይሄን አልሰራም፣ ይሄ ጎድሏል፣ ይሄን ማሻሻል ትችላለህ፣ ይሄ የተሻለ ሀሳብ ነው ምናምን። የህዝብን ድምፅ መንግስት ስቶ መንገዱን ለብቻው እንዳይሄድ እነሱ እያስተካከሉ ቀጥታ መንገድ ላይ ሊያስቆሙት ይችላሉ። ያ ደግሞ ትልቅ የዲሞክራሲ አንደኛው እንትን ነው መገለጫ ነው። ስለዚህ ይህንን ሚዛናዊ በሆነ መንገድ ማየት አለብን። አገሪቷ የምትመራበት እኮ በአንድ ሰው ሀሳብ ብቻ አይደለም፣ ወይም በአንድ ፓርቲ ሀሳብ ብቻ አይደለም፣ ሁሉም ይካተታል። ግን ዲሞክራሲ ደግሞ ማለት ምንድን ነው? ድምፅ ብልጫ ያለው ያሸንፋል ማለት ነው። ያ ካልሆነ ደግሞ በሚቀጥለው ምርጫ ይወገድና ሌላ ይመጣል ማለት ነው። አሁን በደቡብ አፍሪካ እንዳየነው ማለት ነው። ሱፐር ማጆሪቲ ኖሯቸው መጨረሻ ላይ አሁን እየተማጣ ሲመጣ ወደዛ እየጠበበ ምህዳሩ ይመጣል ማለት ነው። ስለዚህ የአሁኑም ምርጫ እኔ የምመለከተው ምንድን ነው?
ህዝብ ተናግሯል፣ በግልጽ ተናግሯል። መለኮታዊ አይደለም፣ ሁሉ ነገር ፍጹማዊ ሆኖ ተሰራ ማለት አይደለም። ግን የሚቀሩ ስራዎች ደግሞ አሉ። እሱም አለ። ዲሞክራሲን ደግሞ በሀገራችን ባህል በሀገራችን ሁኔታ ነው የምንሰራው። የአሜሪካን ዲሞክራሲ ብዬ ሁለቱን አይደለም ማያይዘው። የአሜሪካን ዲሞክራሲ አሁን ምን አይነት እንኩተኳት ላይ እንዳለች ታውቃለህ። በህዝቡ ያለው መከፋፈል ምናምን። ግን ባለን ገንብተን ከ6ኛ ወደ 7ኛ ያመጣ ነው ኤክስፖኔንሻል ወይንም ራሱን በመደማመር ያለ የተሻለ ውጤት አምጥተናል። በሚቀጥለው ደግሞ እየተሻለ ይመጣል። ዲሞክራሲ የሚገነባ ነገር ነው እንጂ ማንም ይሄ መንደር የዩቱብ እና የቲክቶክ ወሬኛ እንደሚያወራ አይደለም። እኔ እዚህ አሁን 3 ዓመት ኖሬ አይቼዋለሁ ከስር ምን አይነት አገርን መገንባት ምን አይነት አስቸጋሪ ነገር እንደሆነ፣ አሳቶ መስራት፣ ሀሳብን ማቅረብ፣ ተባብሮ መስራት ምን አይነት ችግር እንዳለው በአይኔ ስላየሁት ነው። ከውጭ ሆኖ የሚያወራውና ከውጭ ስልክ ከሀገርም ውጭ ሆነ ከውጭ ሆኖ የሚመለከተው ይሄ የከበሮ አይነት ነገር ነው። ሲያዩት ያምር ሲይዙት ያደናገር ነገር ነው። ስለዚህ እኔ በጣም ደስ ብሎኛል። ምርጫው በሄደበት መንገድ ሰላማዊ ነው፣ ደግሞ ውጤቱ ሰላማዊ ነው። አሁን ከፖስት ኢሌክሽን ማለት ከዛም በኋላ ያለ ሰላማዊ ነው። አልፎ ተርፎ ያ ሰላማዊነት ደግሞ እውን እንዲሆን በዳያሎግ ኮሚሽን አለ። በዳያሎግ ኮሚሽኑ ተቀጥሎ ወደዛ መንገድ እየሄደ ነው። ስላነሱልኝ ስለ ብሔራዊ ምክክር ደግሞ ከዚሁ ሀሳብ ጋር ይያዛል። ለዛ ነው ያቆምኩትና በመካከላችን ከታሪክም ሊሆን ይችላል ከተለያዩ ጉዳዮች አንጻር ደግሞ ክፍተት አለ። ያንን ክፍተት ደግሞ ይሞላልናል ብለው ደግሞ ያሰቡትን ምናልባት የሀገራዊ ምክክር ኮሚሽን ተቋቁሟል እና በዚህ የሀገራዊ ምክክር ኮሚሽን ደግሞ የተለያዩ ስቴጆችን አልፎ አሁን ሀገራዊ ጉባኤን ለማካሄድ ደረጃ ላይ ይገኛል። አጠቃላይ የዚህን የሀገራዊ ምክክር ኮሚሽን ሂደቱን እንዴት አዩት? በጣም ጥሩ ጥያቄ ነው። ሂደቱን ስለተከታተልኩ ነው። ህጉ የወጣው በፈረንጆች 2021 ነው። አዋጅ 1265 ነው። ማንም ሰው ሄዶ አንብቦ እዛ ላይ ተመልክቶ ይህንን ቼክ ማርክ አለ፣ ይህንን ሰርታችኋል፣ ይሄኛን አልሰራችሁም እያለ ሊያወዳደረው ይችላል። ሁለተኛ 4 ዓመት ነው ይሄ ነገር የፈጀባቸው። በ4 ዓመት ውስጥ 1300 ገደማ ወረዳዎች ሄደዋል፣ በየአካባቢው ማለት ነው። እዛ ሄደው አወያይተዋል ማለት ነው። የህዝቡን ድምፅ ሰምተዋል። እንግዲህ 120 ሚሊዮን ሰው ሊያነጋግሩ አይችሉም በአንድ ጊዜ፣ ግን በአሰራራቸው በመተግበሪያቸው መስፈርት ሄደው አነጋግረው የነዛን ድምፅ እያካተቱ አጀንዳ ለመስራት ችለዋል። ለምሳሌ 1-2-3 ላይ ተሳትፌያለሁ። ብዙ ሀሳብ ነው የወጣው። 9 አጀንዳ ውስጥ ሸንሽነህ ልታስገባቸው ትችላለህ። ግን በሀሳብ በረቂቅ ሀሳብ በእያንዳንዱ ሀሳብ ብታመጣው 1000 ሊሞሉ ይችላሉ። ግን 1000 ደግሞ እንትን ማለት አይችልም። ስለዚህ አሁን እነሱ አደራጅተው አንደኛው ስኬታማቸው ብዬ ማስበው ይሄንን ነው። 8 አጀንዳ እንትኖች አመጡ። ህገ መንግስቱን ወይም ስቴት ቢልዲንግ ከሚለው ጀምሮ እስከ መጨረሻ እንዴት አድርገን ሙስናን እንትን የምንዋጋበትና የምናጠፋ የሚል ነው። ለምን ከስር ኦርጋኒክ የሚሉት ከስር ፈልቆ የመጣው ምንድን ነው? ሁሉ ሰው ምንድነው የሀገሪቷ ሩት ኮዝ ወይንም ስር ሰደድ የሆኑ ችግሮች ከዚህ ጋር የተገናኛሉ ስላለ ነው። ህገ መንግስቱ ችግር አለ፣ የአስተዳደሩ ችግር አለ፣ የሃይማኖታዊ ጉዳይ ችግር አለ፣ ሁሉም ጋር ችግር አሉ። እነዚህ አሁን ችግሮች መጥተው እንዴት ነው እነሱ አካባቢ ችግሩ ላይ አትሊስት ተስማማን ማለት ነው። ይሄ ትልቁ ስኬት ይሄ ነው አለ ችግሩ እና 8 አጀንዳ ውስጥ አሉ ብለናል። ይሄ ከየት ነው? ኮሚሽኑ የፈጠረው አይደለም። ኮሚሽኑ የተቀብሎ ከ1300 ምናምን ወረዳዎች ሰብስቦ ያመጣውን ሀሳብ አደራጅቶ ነው ያቀረበው። አሁን የነዛ 1300 ወረዳዎች ተወካዮች ማለት የ120 ሚሊዮኖቹ ድምፅ ማለት ነው። መስፈርቱ ላይ እኮ አለ። ሁሉ ሰው ይገባል፣ ወጣትም ይገባል፣ ሴቶችም፣ ድኩማኖች፣ ሁሉ ሰው የሚካተት ድምፅ የሚሰማበት ነው። ሄዶ 120 ሚሊዮን ሰው ኢንተርቪው ማድረግ ስለማይቻል ማለት ነው። እነዛ ይመጡና ይነጋገሩና እነዚህን ችግሮች እንዴት ነው የምንፈታው ይላሉ። እንግዲህ እነዚህ ችግሮች ያሉትን ሁሉንም መፍታት አይቻልም። ምናልባት ግማሹ ይፈታል፣ 20%፣ 10%፣ 90% ሊፈታ ይችላል። ዳያሎግ የምክክር ኮሚሽን የዳያሎግ ወይም ንግግር ማለት ይቀጥላል ማለት ነው። ዛሬ አንጨርሶም ተነጋግረን ዘመናት የፈጁ ችግሮቻችን በአንድ ቀን ቁጭ ብለን እንደዚህ ኢንተርቪው ተነጋግረን ምንጨርሰው አይደለም። ስለዚህ ኤክስፔክቴሽን ያልከኝን ለማለት ነው። ምናልባት እዚህ ጋር ላቁሞትና ፕሮፌሰር፣ ምክንያቱም አሁን ለዚህኛው ለተለዩት 8 አበይት አጀንዳዎች ከ4000 በላይ ተሳታፊዎች ይሳተፉበታል ተብሏልና እንደው ትልቁ ነገር ምንድነው? ሀገር ነው የሚቀድመው።
መግባባቱ ሲመጣ ማለት ነውና በምን አይነት ስሜት ነው እነዚህ ተሳታፊዎች በዚህ ሀገራዊ ጉባኤ ላይ መቅረብ ያለበት ይላሉ? ለኔ በጣም ቀላል ነው መልሱ። አንደኛ ምንድነው ሀገራዊ ችግራችን የምንፈታው በመነጋገር ነው፣ ሌላ አይደለም። እንዳሁን ቲፒኤልኤፍ ያለው በጦርነት በምናምን የተስማማነውን ጥሰን ምናምን ሳይሆን ቁጭ ብለን እንደ ወንድማማች እንደ እህትማማች ሆነን ተከባብረን እኩልነታችንን ጠብቀን ዋናው ነገር ደግሞ ተደማምጠን ማለት ነው። እኔ ፕሮፌሰር ነኝና እኔ ሰማ ምናምን የሚባል ነገር የለም። እኔ ዶክተር ነኝ ምናምን የሚባል ሁሉ ሰው ድምፁን ያመጣል፣ እንደማመጣለን ተከባብረን ማለት ነው። አንደኛው እኮ ችግራችን እሱ ነው፣ ሳንከባበር ነው። ሁሉም የራሱን እንትን ይላል። እኔ ገሌ ነኝ በፖዚሽን በታይትል ምናምን በሃይማኖት ራሳችን ኮፍሰን እናስቀምጣለን። ስለዚህ እኛ ያልነው ይሁን ነው። ትልቁም ችግራችን ሳይኮሎጂካል ነው። ምናልባት እዚህ ላይ እንዲጨምሩ ላይ የሚፈልገው ለምሳሌ በዚህ የሀገራዊ ጉባኤ ላይ የሚሳተፉት አንድም አርሶ አደር አለ፣ አርብቶ አደር አለ፣ ያልተማረ አለ፣ ሌላው ደግሞ ፕሮፌሰሮች አሉ፣ የተለያየ እውቀት ላይ ደረጃ የደረሱ ሰዎች አለና ምናልባት የነዚህ ሁለቱ ሰዎች ሀሳብ እኩል ስለማይሆን ፌርነስ የለውም የሚሉ ሰዎችም ይነሳሉ። ምን ይላል? አርሶ አደሩና አርብቶ አደሩ ከስር ያለው ሌትና ቀን ከጃፍ የሚኖረው ከኔ ከፕሮፌሰር እያልኩ ከማወራው ከዶክተር ከምናምኑ ዩኒቨርሲቲ ኤሊት ከሚባለው የበለጠ ስለ ሀገሪቷ ሁኔታና ችግር ያውቃል። ይህንን አረጋግጥልህ። እኛ ዝም ብለን ነው የምናወራው። የትኛው ነው? አሁን የኢትዮጵያ ሕዝብ እኮ የምንለው ወጣቱን በለው ያኛውን በእኔ ዕድሜ ያለው ስለ ወጣቱ ምን ያውቃል ነው አንደኛ ጥያቄ። እኛ የምንኖረው ያለው ኑሮና አርሶ አደሩና አርብቶ አደሩ ምን እናውቃለን? ኢትዮጵያ እኮ የምንለው ማን ነው ብለህ መጠየቅ አለብህ። ፕሮፌሰሩና ምናምኑ አይደለም ለብቻው። አርሶ አደሩ 85 በመቶ ያለው ገጠር ነው የሚኖረው፣ እያረሰ ነው። እኛን የሚያበላው ከተማ እሱ ነው አይደለም እንዴ? ስለዚህ የእነሱ ድምፅ እኔ ከሁሉም ይበልጣል ብዬ ነው የማስበው። ሌላ ነገር ልንገርህ፣ እነሱ የሚያውቁትን እኛ ልናውቅ አንችልም። ለምን? ፈረንጆች ይሉታል አይቨሪ ታወር ይሉታል። እኛ ፎቅ ቤት ላይ ሆነ ስለ አካባቢው ነው የምታወራው፣ ያው ጋራው ምናምን ትላለህ። ግን ምድር ላይ ያሉት ሰዎች የሚያዩት ደግሞ እዛችሁ በየቀኑ የሚኖሩ ችግራቸውን፣ ቻሌንጃቸውን፣ ምን ማድረግ እንዳለ የልጆቻቸውን ነገር ነው የሚያስቡት። ስለዚህ ከነሱ የሚመጣው ጥበብና ከነሱ የሚመጣው ሀሳብ ከኛ ይበልጣል ብዬ ነው ማምነው። ስለዚህ እኔ በመሳተፍበት ጊዜ የእነሱን ማድመጥ ነው የምፈልገው። ለምን? ኢትዮጵያ ማለት እነሱ ስለሆኑ ነው። ስለዚህ ይሄ ኤሊት ምናምን የሚለውን ነገር እዚሁ እናስቀምጠው፣ እዚሁ ይውደቅና ይቅር። ሰውም እንዲረዳው የምፈልገው ይህንን ነው። የኤሊት ነገር አይደለም፣ ይሄ ህዝባዊ ነገር ነው። የሀገራችንን ችግር የምንፈታው በአሜሪካን መፍትሄ አይደለም። የሀገራችንን ችግር የምንፈታው በሀገራችን ባለው ሀገራዊ አስተሳሰብ፣ ሀገራዊ የኢትዮጵያን ችግር የምንፈታው በኢትዮጵያ መፍትሄ እንደሚባለው ነው። ኢትዮጵያን ሶሉሽን ቱ ኢትዮጵያን ፕሮብለምስ በሚለው ስለሆነ አገር በቀል ነው የምናመጣው ማለት ነው። ስለዚህ እኔ የምክክር ኮሚሽኑን ስራ የማየው ምንድን ነው? አገር በቀል ሰላም የሚፈጥር፣ አገር በቀል ስምምነት የሚፈጥር፣ አገር በቀል ሂደትን የሚፈጥር እንደዛ ነው። ግን የውጭን አናስገባም ማለት አለ። እሱ ፐርስፔክቲቭ ወይም ሚዛናዊነት ይሰጠናል። ስለዚህ በዛ ደረጃ ነው እንደ አጀንዳ ከተያዙት መካከል አንዱ ለሀገር በቀል የግጭት አፈታት ዘዴዎች እውቅና መስጠት ነው ይላል። ምናልባት ይህንን ጥያቄ ማነሳው ቀጥሎ ለምናነሳው ሀሳብ ነውና ምናልባት እንደዚህ አይነት ሀገር በቀል ለሆኑ የግጭት አፈታት ስነ ዘዴዎቻችን እውቅና መስጠቱ ምን አይነት ፋይዳ አለው ለሀገረ መንግስት ግንባታ ሂደት ውስጥ? የራሳችን ስላለን ችግሩ አናውቀውም። የኔ አይነቱ ምሁራን ነን የሚለው መርምሮ አያውቀውም በብዛት። ስለዚህ ውጭ ሄደን መልቀም ነው የምንፈልገው። የራሳችንን ግን ብንመለከት ለምሳሌ በገዳ ሲስተም ብዙ ነገሮች የሚሰሩ አሉ። ለምንድን ነው የሀገር የምንሄደው? የሽምግልና ባህሎች አሉ። ለምንድን ነው ውጭ የሚያስወጣን? የራሳችን ህግጋቶች አሉ። እሱን አጣርተን ለምን በዛ እንሄድም? ስለዚህ ይሄ ራሳችንን ማሳነስ ነው። እኔ ደግሞ እንደምታውቀው ሜክ ኢትዮጵያ ግሬት አገን የሚል ኢትዮጵያን እንደገና ታላቅ እናርጋት የሚል ዘመቻ ይዣለሁ በብዙ ቦታ ማለት ነው። ኢትዮጵያን ታላቅ የምናደርጋት ምንድን ነው? የሀገራችንን ስንጠቀም ነው። የሀገራችንን ባህል ስንጠቀም፣ የሀገራችንን ህግጋት ስንጠቀም፣ የሀገራችንን ተዋጣ ያለ ጥበብ ስንጠቀም ማለት ነው። ብዙ ጥበባን አሉ። እኛ ከውጭ መጠን ብለን ጥበብ ምንም አናውቅም እኛ። ስለዚህ በዛ ካየነው ትክክል ነው። አገር በቀል የግዴታ ነው መሆንም አለበት። ይህን ላይ ደግሞ መጻፍም አለበት፣ ማስተማርም ያስፈልጋል። የቀድሞ የህወሓት ቡድን እያደረገ ወዳለው እንቅስቃሴ ነው መወስዶትና ፕሮፌሰር ምናልባት ስለዚህ ቡድን ሲያስቡ ምንድን ነው የሚያስቡት? ወንጀለኛ፣ አሸባሪ፣ ጥፋት የሚወድ ሰላም ማይወድ። ምክንያቱ ለምንድን ነው ብለህ ብትጠይቀኝ ሁለት መንገድ አለ። ኢትዮጵያ አሁን ባለችበት ትራጀክተሪ ምንም አካሄዷ እያሳየች ነው። አፍሪካ እየቀናባት ነው ያለው።
የአዲስ አበባን ከተማ ማይቀና አይደለም። ሰምተህ እንደሆነ ዊሊያም ሩቶ ናይሮቢን እንደ አዲስ አበባ እናድርጋት ይላል። በግሪን ሌጋሲ ተመልከት። በ5 ዓመት ውስጥ የዓለም መሪ ሆን ኮፕ 32 የሚባለው የዛሬ ዓመት ምናምን ይመጣል ኢትዮጵያ። ምን ማለት ነው ይሄ? ኢንቫይሮንመንታሊዝም ወይንም ኢንቫይሮንመንቱን ምህዳሩን በመጠበቅ ኢትዮጵያ መሪ ሆነች ማለት ነው። በኢንፍራስትራክቸር ተመልከት። የአፍሪካን የመጀመሪያ ታላቁን ግድብ ሰራን፣ ሁለተኛውን አሁን ልንጨርስ ነው። አልፎ ተርፎ የአፍሪካ ታላቁን አውሮፕላን ጣቢያ ልንሰራ ነው። እንዴ ኢትዮጵያ እኮ ታላቅ ሀገር ናት ብሎ እኮ በወሬ አይደለም በስራ እያሳየ ነው፣ በታሪክም እናሳየው ነው። እና ይሄንን ከተመለከትን ጉዟችን ወዴት ነው የሚለው ነው። ጉዟችን ወደ ታላቅነት እየሄድን ነው። ወደ ሀገሪቷን ከድህነት እየወጣን ነው ነው። አሁን ይሄ ሰሜን ያለው ቡድን የምትለው ኢትዮጵያ እንድትቆረቁዝ ነው የሚፈልገው። ኢትዮጵያ በድህነት እንድቆይ ምን ጦርነት ካለ እንትን ኮንፍሊክት ሲኖር ምንድን ነው? ድህነት ይመጣል፣ ረሃብ ይመጣል፣ መናቆር ይመጣል፣ ማጣት ይመጣል፣ ችግር ይመጣል፣ መታመም ይመጣል፣ ትምህርት ማጣት፣ ሁሉ ነገር ከጦርነት ጋር የሚያያዙ በሽታዎች አሉ። እነዛ በሽታዎች ኢትዮጵያን ያቆረቁዟታል ማለት ነው። ስለዚህ ወደ ሰላም መንገድ አልመጣም ማለት ራሱ ያልከው ምን ማለታቸው ነው? እንግዲህ ኢትዮጵያ ቆርቁዛ እንድትቀር ነው የምናደርገው። አልፎ ተርፎ መታወቅ ያለበት እነሱ የውጭ እጅ ተዘዋሪ ናቸው። በእኔ አስተያየት የኮሎኒያል አርሚ ብዬ ነው ማያቸው። የግብፅ የኤርትራና የሱዳን መንግስት እየተዘወሩ ኢትዮጵያ ላይ ጥቃት የሚያደርጉ ናቸው። ማለት ባንዳ ማለት ነው። በጣሊያን ጊዜም ታይቷል፣ ከዛም በፊት ታይቷል። ለምን ባንዳ የሚያሰኘው ምንድን ነው? ለውጭ ጠላት፣ ለአገሪቷ ውጭ ጠላት የሚሰራ ወታደር ማለት ነው። በዛ ደረጃ ነው የምናያቸው። በሌላ መንገድ ደግሞ ያያቸው እንደሆነ የአሜሪካን መንግስት ያወጣው እቅባት አለ፣ የጉዞ እቅባት። ያ እቅባት የሚለው ምንድን ነው? የተወሰኑ ሰዎች እነዚህ ይህንን ሰላም የሚነሱ ጦርነቱን የሚያካሂዱ እንትን የሚዘውሩት ምናምን ሰዎች የአሜሪካን የአገራዊ ጥቅም ጠላቶች ናቸው ብሎ ነው ያስገባው። ለምንድን ነው ጠላት የሆኑት ብለህ ብትጠይቀኝ፣ ጠላት የሆኑበት ምክንያት ሶማሌ ውስጥ አልሸባብ የሚባል አለ። ከአልካይዳ ጋር ከአይሲስ ምናምን ጋር እየሆነ አብሮ እየሰራ አገሪቷንና ቀጠናውን የሚረብሽ አለ። አሁን የተፈጠረው ደግሞ ኢትዮጵያ ውስጥ የነሱ ብራንች ተከፈተ ብለው ነው የሚያምኑት። ለዚህ ነው እነዛ ሰዎች ላይ እቅባት ያደረጉት ማለት ነው። ስለዚህ ምናያቸው በአሸባሪነት ደረጃ እናቸዋለን፣ በውጭ ተቀጣሪነት ሆነ በባንዳነት እናቸዋለን። ምክንያቱም የሀገርን ጥቅም ለሌላ የሚሸጡ ማለት ነው። ምክንያቱም በእውነት ለትግራይ ህዝብና ለኢትዮጵያ ህዝብ የሚያስቡ ቢሆን ኖሮ በሰላም መንገድ ነው የሚሄድ። የፕሪቶሪያው የሰላም ስምምነት ከተፈራረመና እርቅ ከወረደ በኋላ እንግዲህ የፌዴራል መንግስትም ክልሉ መልሶ ለመገንባት የተለያዩ አይነት ድጋፎችን ሲያደርግ የነበረበትን ሂደት እናስታውሳለን። ዓመታዊ በጀታቸውንም ጭምር ደግሞ ይህንኑ ማዕከል ያደረገ አይነት ሂደት ውስጡ ነበረ። ነገር ግን ደግሞ አሁን በቅርብ ጊዜ ይሄ ቡድን ለዳግም ጦርነት እየተነሳ ነው ያለው። ልጆችን ከእናት ጉያ እየነጠቀ ነው ያለው። ይህንን እሳ ምንድን ነው? እሱ በዓለም ህግ የተወገዘ ነው። ክራይምስ አጌንስት ሂውማኒቲ የሚባል ነው። ወይንም የሰብአዊ ሰው ማለት በሰብአዊነቱ ደረጃ ያለውን የሚጥስ ነገር ነው። ኮንስክሪፕሽን ይባላል። አስገድዶ እነዚህ ህፃናቶችን እኮ ነው የሚያስገድዱት። ይህ በዓለም ህግ የተከለከለ ነው። አይሲሲ የሚባል የዓለም የወንጀል ፍርድ ቤት እኮ የሚያስቀርብ ነገር ነው። ሂውመን ሺልድ የሚባል ሰውን በገፍ እየገፉ የሚያስጨርሱበት ነው። እያስገድዱ የሚያደርጉበት ሰውን ሰላም እየነሱ በጦርነት ውስጥ ማሯሯጥ ምናምን። ስለዚህ ይሄ የሀገሪቷን ህግና ህገ መንግስት ብቻ ሳይሆን የዓለም ህግንም የሚጥስ ነገር ነው። ግን እንደጠየቀው ፕሪቶሪያ ይህንን እኮ አዘጋጅ መልስ ሰጥቷል። ምንም ችግር ቢኖራችሁ በፍሬምወርኩ አለ ወይም እንትኑ አለ፣ አንቀጹ አለ፣ አቋቋሙ በዛ ውስጥ ሊሄድ ይችላል። እናንተ እንኳን ፈውስ መስጠት ካልቻላችሁ የአፍሪካ ህብረት አለ፣ የውጭ ሰው አሜሪካን የሚሉት ገብተው ሊያነጋግሩና አንዳንድ ቦታ ላይ ስትሄድ ምናልባት ማጣበቂያ ሊኖር ይችላል። እሱም እየፈቱ መሄድ ይቻላል ማለት ነው። ስለዚህ ያለው ምርጫ እነዚህ ሰዎች ሰላም ከፈለጉ ለኢትዮጵያ ካሰቡ ለትግራይ ህዝብ ካሰቡ ማለት ነው የንግግርን ሌላ ምርጫ የላቸው፣ በንግግር መሄድ አለባቸው። አይ እኛ በንግግር አንሄድም ማለት ራሱ ትርጉሙ ምንድን ነው ካልከኝ፣ ትርጉሙ እኛ ተቀጣሪ ነን፣ ተዘዋሪ ነን፣ ከውጭ ነው የሚመጡት፣ እነሱ ያሉን ነው የምንሰራው፣ የእነሱን ስራ ነው የምናከናውነው፣
እነሱን ስራ አከናውነን እኛ ስልጣን ላይ እንገባለን ምናምን፣ የሀገር ህዝብ ተጎዳ፣ ተራበ ምናምን። አሁን ያልከው በጀቱ መጣ። በጀቱ ሲመጣ ለጦር መሳሪያችንና ለእኛ ወታደሮች እናቀርባለን። ይሄ የሚል ቅዠት ነው። በዛ ቅዠት ደረጃ ካየ ነው ሊሳካም አይችልም። ውጤቱስ አሁን በዛ ሄደው አሸንፈው እንደሚባለው 4 ኪሎ ገብተው እንትን የሚያደርግ እድልስ ሊኖር ይችላል? ሊኖር አይችልም። ስለዚህ ለማን ነው የሚሰሩት? ለትግራይ ህዝብ ነው የሚሰሩት? ለኢትዮጵያ ሰላም ነው? ለትግራይ ሰላም ነው? ወይንስ የውጭ ለኢትዮጵያ ታሪካዊ የሆኑ ጠላቶች የነሱን ስራ አስኪያጆች ናቸው? በኢትዮጵያ ስራቸው ምንድን ነው? ሰላም መንሳት፣ አለመረጋጋትን መፍጠር፣ ህዝቡን ማስራት ምናምን። ያ ሁሉ ከተደረገ የኢትዮጵያ ፌዴራል መንግስት ይወድቃል የሚል ነው የውጭ ጠላት አስተሳሰብ ማለት። ያ ደግሞ ሊሆን አይችልም። እስቲ ይህንን ሀሳብ ከዚህ ጥያቄ ጋር ያንሱልኝ ፕሮፌሰር። በተለይም ደግሞ ግብፅ አሁን በቀጠናው ላይ ያላት ፍላጎትና ኢትዮጵያን የመክበብ አይነት ዝንባሌ ያሉትን እንቅስቃሴ ስታደርግ ይታያል። አንድም ከግብፅ ጋር ከኤርትራ ጋር፣ አንድም ደግሞ ሻገር ስትል ደግሞ ከሶማሊያ ጋር ይህንን አይነት የሚመስል ጉዞዎች ታደርጋለች እና ከሀገር ውስጥ ደግሞ ይህንንም ቡድን እየደገፈች ያለችበትን ሂደት ይስተዋላል። እና እንደው ይህንን ንሳ ምንድን ነው ማለት የሚቻለው ከግብፅ ጋር ተያይዞ ያለው? እንግዲህ ግብፅ በአጭር ለመመለስ ቀይ ባህር፣ ባቤል መንደብ ምናምን፣ ያው ስዊዝንም መርከብ ትራፊክ ምናምን ስላለ ገቢያቸውም ስለሆነ ለነገሩ ትልቅ ወደ 9 ቢሊዮን ብር ነው በየአመቱ የሚያጡት። ስለዚህ እሱ የኛ ነው ብሎ ያምናሉ። ኢትዮጵያ በርን ሊኖራት አይገባም፣ ምንም ሊኖር አይገባም፣ እኛንን ፈላጭ ቆራጮቹ በዛ ላይ የሚል አስተሳሰብ አላቸው። ሁለተኛው ቁርሾ አለ። የአባይን ውሃ ላይ ግድብ አሁን ተደርጓል። ከዛ ይገድባሉ፣ ምን ይላሉ፣ ውሃ ልናጣ እንችላለን ምናምን። ይሄ እንግዲህ የግብፅ መንግስትን ማራዘሚያ ነው። ሳይንሱና ምርምሩ የሚያሳየው ምንድን ነው? እነሱ ከአባይ የሚወጣውን ውሃ ሳይቆጣጠሩት በደንብ ሳይጠቀሙበት እየተነነ ሰማይ ላይ የሚጠፋ ነው። አዲስ ከተማ እንከፍታለን ብለው መሬት ውስጥ የተቀበረ ከአባይ 500 ጊዜ የሚበልጥ ውሃ እንዳላቸው ሁሉ ግን ይህንን ማነጋገር አድርጓል። ምንድን ነው ኢትዮጵያን በማዳከም ኢትዮጵያን አለመረጋጋት በማምጣት እነሱ የራሳቸውን ስልጣን ወይም አካባቢውን የመቆጣጠር እድል አለን ብለው ነው። ግልባጩ እሱ ምንድን ነው? ኢትዮጵያ ደግሞ በዚህ መንገድ ከቀጠለች የባህር መንገድ ምናምን ከመጣ የአካባቢው ገናና መንግስት ትሆናለች። ኢትዮጵያ እንደገና ወደ ታላቅነቷ ተመለሰች ማለት ነው። ለእኔ በጣም ደስ ይለኛል። ስለዚህ ግን ሊሳካላቸው አይችልም በምንም አይነት። በታሪክም የታየ ነው። የጦርነት ጉንደት የተባለ በ1975 በፈረንጆች አቆጣጠር ከዛም በፊት የነበረው ያልተሞከረ የለም። አባይን ውሃ ለመቆጣጠር ጦርነት ተላከ። በሱዳን በኩል ከሸፉ። ከዛ መጡ የውጭ የአሜሪካን ወታደሮች መሪዎች አመጡ ምናምን፣ ከሽፈዋል። አሁንም ይከሽፋሉ። በታሪክ ላይ ደግሞ ግብፅ እኔ እስከማውቀው ድረስ ያሸነፈችው ጦርነት የለም በታሪክ ላይ። ምናልባት የፈርዖን ጊዜ አሸንፋ ሊሆን ይችላል። እስካሁን ግን ያሸነፈችው የለም። ብትመጣም በራሷም ሆነ በተቀጣሪዎቿ በፕሮክሲዎቿ ሆና ብትመጣም ድል እንደምትመታ ምንም ጥርጣሬ የለኝ። ግን እነሱ ደግሞ እዛ ድረስ ያስባሉ ብዬ አላስብም። እነሱ የሚያስቡት ምንድን ነው? በቃ አለመረጋጋት ከፈጠርን በቂ ነው ለጊዜያችን። በቃ ህዝቡን እንትን ይላል፣ ይሸበራል፣ ይወጠራል፣ ምን ይላል። ያንን ካደረግን እሱም በቂ ነው። ግን ኢትዮጵያ ሰላም ካገኘች ኢትዮጵያ ወደ ብልጽግና ወደ ራሷን መቻል ትመጣለች። እዛ ከመጣች አካባቢውን ትቆጣጠራል፣ ገናና ትሆናለች። ያ ደግሞ እኛን ወደ ታች ያወርደናል የሚል ነው። ግን ያው ይሄ ደግሞ ፈጣሪ ያለው ነገር ነው ብዬ ስለማምን የኢትዮጵያ ታላቅነቷ ማይቀር ነው። ኢትዮጵያ አሁን የያዘችውን የልማት ግቦቿንና ትልሞቿን ከግብ ለማድረስ እንዲሁም ደግሞ አጠቃላይ በዓለም አቀፍ መድረኮች ላይ እያሳየች ያለችውን ተሳትፎ ለማጠናከር እንደው ምን አይነት የዲፕሎማሲያዊ አካሄድ መሄድና መጠቀም አለባት ይላሉ በሚለው ቋጭ አሁን ምንድነው የኛ የኢትዮጵያ የዲፕሎማሲ መስመር ምንድነው ብንል በሰላም ነው። ችግራችን ውስጣችን ያለ ነው፣ በሰላም ነው። ከጎረቤቶቻችን ጋር በሰላም ነው። ቀጠናው ላይ ሰላም ነው። በአህጉሩ ላይ ሰላም ነው። ለምን? ሰላም ሲኖር ሁላችንም ተጠቃሚ ነን በሚል አስተሳሰብ ነው። ለምሳሌ ሰላም ካለ ኤርትራ መብራት የላት ምን የሌላት ከኛ መውሰድ ትችላለች መብራት። ሌላው ኬንያ አሁን እስከ ታንዛኒያ ድረስ የሚሄድ እንትን አለ። ያ ሲኖር ደግሞ የኤርትራ ኢኮኖሚ የበለጸገ የእንትን በር ካለን የውሃ በር ካለን ኤርትራም አንደኛው ተጠቃሚ የምትሆነው እሷ ነው። አካባቢም ያለው ተጠቃሚ የሚሆን ነው። ስለዚህ የፒስፉል ዲፕሎማሲ በሰላም የተመሰረተ ነው የዲፕሎማሲ አውትሪቻችን። በዚህም
በስራችን ማለት ነው። ወርልድ ባንክ፣ IMF፣ የአሜሪካ መንግስት አሁን በቅርብ ጊዜ የተፈራረም ነው ባይላተራል አግሪመንት የበለጠ ኢኮኖሚ ኢንቴግሬሽን እንዲኖር። ይሄንም በሙሉ ለምንድን ነው የሆነው ብትል የዲፕሎማሲያችን መሰረቱ በአገር ውስጥም በአካባቢም ሰላም በሆነ መንገድ ሁላችንም ተጠቃሚ ሆነ። መደመር የሚለው ሀሳብ ይሄ ነው። ለኢትዮጵያ ብቻ አይደለም፣ አካባቢም ቢደመር የአካባቢው ጥቅም አብሮ ይወጣል ማለት ነው። ይህን የማይስማሙ አሉ፣ ምክንያቱም ውስጣዊ ጉዳያቸው ችግር ስለሚኖር ማለት ነው። ግን ይሄ ደግሞ ሌላውን ነገር እውንታ አይክደውም። ይሄ ምንድነው? ኢትዮጵያ እየበለጸገች ስትሄድ አካባቢ ያሉት ደግሞ እየነደንገጡ ይሄዳሉ። እነዚህ ሰዎች እኮ እያደጉ ነው፣ ኢኮኖሚያቸው እያደገ ስንዴያቸው እየበለጠ ሄደ፣ ግብፅን አስከንድቶ መጥቷል። ኢንፍራስትራክቸራቸውን ቢል እያደረገ እኛስ ሲባል የዛሬ 30 ዓመት 35 የነበሩ አሁንም አንድም የተሰራ ነገር የለም። አንድ አዲስ ቢልዲንግ አታይም እዛ አካባቢ የህዝቡን ኖሮ እንደሚታይ። ስለዚህ ችግራቸው ምንድን ነው? የራሳቸው መስራት ስላልቻሉ የሚሰራውን ሰው አደናቅፈን እነሱ ሲወድቁልን እኛ ወደ ላይ ነው። የእብደትና የቅዠት አስተሳሰብ ነው። ከዛ ሌላ የሚጨምርበት ነገር የለም። እንግዲህ ፕሮፌሰር ስለ ጊዜዎት ስለ ውድ ሀሳቡትም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። የተወደዳችሁ ተመልካቾቻችን ከፕሮፌሰር አለማየሁ ገብረ ማርያም ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ከቀሪ የኦቤን ሆርን ኦፍ አፍሪካ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።